በዚህ ሰዓት በህይወታችሁ የሆኑ ሰዎች አሉ። በእናንተ ደስተኛ የሚመስሉ፣ እንደሚያስቡላችሁ የሚያስመስሉ፣ ነገር ግን ቀስ በቀስ እየሰበሯችሁ ያሉ፣ ሳያሳውቋችሁ ደስተኝነታችሁን፣ ሰላማዊነታችሁን እንዲሁም አቅማችሁን እየሰረቋችሁ ያሉ። ደክሟችኋል፣ እናም ተሰብራችኋል። የሚገርመው ነገር ደግሞ ለምን እንደዛ እንደሆናችሁ እንኳን አታውቁም። ከዚህ የከፋው አደጋ ደግሞ ስለነዚህ ሰዎች እያሰባችሁ ያላችሁት ጓደኞቻችሁ እንደሆኑ ነው። በዚህ ከቀጠላችሁና በጊዜ ካላወቃችሁ የሆነ ቀን ላይ ስትነቁ ራሳችሁን ባዶ ሆናችሁ ልታገኙ ትችላላችሁ። ስለዚህ በዚህ ቪዲዮ እነዚህ ሰዎች ማን እንደሆኑ አሳያችኋለሁ። ምክንያቱም የእነዚህን ሰዎች ማንነት አንዴ ካወቃችሁ ራሳችሁን ለመከላከልና ነፃ ለማውጣት ቀላል ይሆንላችኋል። መርዛማ ሰዎች መጀመሪያ አካባቢ ስትተዋወቋቸው እንድትጠራጠሯቸው የሚያደርግ አንድም ነገር አታገኙባቸውም። ወደ ህይወታችሁ በቀስታ ይመጣሉ፣ ሰላማዊ መስለው። እንደውም አንዳንዶቹ መጀመሪያ ስታያቸው በጣም ጥሩ ሰዎች ይመስሏችኋል። አብረዋችሁ ይስቃሉ፣ አብረዋችሁ ጊዜ ያሳልፋሉ፣ ምናልባትም እንደሚወዷችሁ ይነግሯችኋል። ነገር ግን የተደበቀው ማንነታቸው መርዛማ ነው። በቀስታ የሚመርዝ፣ በፍጥነት የማይገድል አይነት። በእያንዳንዷ ቀን ቀስ በቀስ በትንሽ በትንሹ እየሸረሸሯችሁ አቅም ያሳጧችኋል። ብዙዎች የእነዚህን ሰዎች መርዘኛ ባህሪ የሚረዱት በጣም ዘግይተው ነው። ኢነርጂያቸውን፣ የአእምሮ ሰላማቸውን እንዲሁም በራስ መተማመናቸውን ካጡት በኋላ። ስለዚህ ዛሬ በዚህ ቪዲዮ መጨረሻ ስለ እነዚህ ሰዎች ማንነት ማወቅ ያለባችሁን ሁሉ ታውቃላችሁ። መርዘኛ ሰዎችን ከሩቅ አይታችሁ ትለዩአቸዋላችሁ። እናም ራሳችሁን መከላከል የምትችሉበትን አቅም ትገነባላችሁ። እነዚህ 6 አይነት መርዛማ ሰዎች ወደ ህይወታችሁ እንዲገቡ ከፈቀዳችሁላቸው ያለ ጥርጥር ኑሯችሁን ያመሰቃቅሉታል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ። ቪዲዮውን ከወደዳችሁት ላይክ ማድረግ እንዳትረሱ። የመጀመሪያዎቹ ዘ ኮንፊውዘር ወይም ግራ አጋቢዎች ይባላሉ። የሆኑ ሰዎች ታውቃላችሁ፣ እብድ እንደሆናችሁ የሚያስመስሏችሁ። ለምሳሌ ስለሆነ ጉዳይ እንደምታውቁ እርግጠኞች ሆናችሁ ሳላችሁ እነዚህን ሰዎች ለ5 ደቂቃ ካወራችሁ በኋላ በድንገት ሁሉንም ነገር መጠራጠር ትጀምራላችሁ። እንዲህ ነው የሚያደርጉት። ለምሳሌ እነዚህ ሰዎች አስከፏችሁ እንበል። እናንተም ንግግሮቻችሁ ስሜቴን ጎድቶታል ትላላችሁ። እነዚህ ሰዎች ይቅርታ በመጠየቅ ፋንታ ነገሩን ወደ እናንተ ይገለብጡታል። ድራማ መስራት ትወዳላችሁ ይሏችኋል። እየቀለዱ እንደነበርና ሁሌም ነገሮችን የምትረዱት በተሳሳተ መንገድ እንደሆነ ያሳምኗቸዋል። ሌላ ምሳሌ፣ እነዚህን ሰዎች ሲዋሹ ብትይዟቸውና ስለ ውሸታቸው ብትጠይቋቸው ያለ ጥርጥር ይክዷቸዋል። የተሳሳተ ነገር እያወራችሁ እንደሆነና ራሳችሁን እንድትጠራጠሩ ያደርጓችኋል። የዚህን ነገር አደገኛነት ልንገራችሁ። በየጊዜው እንዲህ ባደረጓችሁ ቁጥር ራሳችሁን ይበልጥ እየተጠራጠራችሁ ትሄዳላችሁ። ምናልባትም በጣም ስሜታዊ የሆንኩ እንዳይሆን ብላችሁ ራሳችሁን መጠየቅ ትጀምራላችሁ። ምናልባትም ተሳስቼ ይሆናል ትላላችሁ። ከዚህ በኋላ ሐሳቦቻችሁን ሁሉ መጠራጠር ትጀምራላችሁ። ሁልጊዜ ግራ የመጋባት ስሜት ውስጥ ይከቷችኋል። የእናንተ ጥፋት ባልሆነ ጉዳይ ራሱ ይቅርታ ያስጠይቋችኋል። በጥንቃቄ አዳምጡኝ። የሆኑ ሰዎች በተደጋጋሚ ራሳችሁን እንድትጠራጠሩ የሚያደርጓችሁ ከሆነና እናንተ እንዳልሆናችሁ እያወቃችሁ ችግሮቹ እናንተ እንደሆናችሁ እንዲሰማችሁ የሚያደርጓችሁ ከሆነ እመኑኝ፣ እነዚህ ሰዎች አእምሯችሁን እየመረዙት ነው። እውነተኛ ጓደኞች ጥፋታቸውን ያምናሉ፣ ቃሎቻችሁን አያጣምሙም፣ በፍጹም ራሳችሁን እንድትጠራጠሩ አያደርጓችሁም። ስለዚህ ከነዚህ መርዛማ ሰዎች መራቅ ክፉ መሆን አይደለም። ልታደርጉ የምትችሉት ብቸኛው የብልሃት መንገድ ይሄው ብቻ ነው። ሁለተኛዎቹ ዘ ኬኦስ ሜከር ወይም ችግር ፈጣሪዎች ይባላሉ። በትክክል እንደዚህ አይነት ሰዎች ታውቃላችሁ። በእያንዳንዷ ቀን ችግር አለ፣ ድራማ አለ፣ ብጥብጥ አለ፣ አስቸኳይ ጉዳይ ወዘተ። ሰኞ ከእናታቸው ጋር እየተጣሉ ነበር። ማክሰኞ በስራ ቦታቸው የሆነ ሰው ክፉ ነገር አድርጎባቸዋል። ሮብ ዕለት ፍቅረኛቸው አስቀየማቸው። ሐሙስ ጎረቤታቸው በድንገት ጠላት ሆኖ ተነሳባቸው። በየጊዜው የሆነ ችግር አለ። በመጀመሪያ ታዝኑላቸዋላችሁ። በእርግጥም በዚህ ጊዜ ጓደኛ ያስፈልጋቸዋል ትላላችሁ። ስለዚህ ታዳምጧቸዋላችሁ፣ ልትረዷቸው ትሞክራላችሁ፣ ምክር ትሰጧቸዋላችሁ። ትንሽ ቆይታችሁ ግን የሆነ ደስ የማይል ነገር ታስተውላላችሁ። ምንም ብትሏቸው የሚቀየር ነገር የለም። ድራማውን በፍጹም አይቆምም። አዲስ ቀን፣ አዲስ ጥፋት ይቀጥላል። ችግሩ ሁልጊዜ ተገናኝታችሁ ስትለያዩ በጣም ደክሟችሁ ነው። ልክ የሌለው ድካም፣ ልክ ኩንታል ሙሉ ችግር አናታችሁ ላይ የተራገፈባችሁ ያህል። በዛ ላይ የእናንተ ባልሆነ ችግር። በትክክል ምን እየተፈጠረ እንዳለ እኔ ልንገራችሁ።
አንዳንድ ሰዎች ድራማ የመፍጠር ሱስ አለባቸው። ህይወት የተረጋጋች ከመሰለቻቸው ደስ አይላቸውም። ሆን ብለው ችግሮችን ይፈጥራሉ። እነዚህን ሰዎች በጣም ከቀረባችሁ የችግሮቹ አካል ትሆናላችሁ። ሰላማዊ ህይወታችሁ ከእናንተ ይጠፋል። በእነሱ ችግር ምክንያት እናንተ ጭንቀት ውስጥ ትገባላችሁ። የእነሱን ትግል ለማሸነፍ እናንተ እንቅልፍ ታጣላችሁ። ከእናንተ ጋር ምንም በማይገናኝ ጉዳይ ንዴት ይሰማችኋል። እዚህ ሁሉ ነገር ውስጥ ምን አስገባችሁ? እናንተ የራሳችሁ ታሪክ አላችሁ፣ የራሳችሁ ግቦች፣ ማስጠበቅ ያለባችሁ የራሳችሁ ሰላም። ስለዚህ የሆነ ሰው በየቀኑ እየመጣ ቀናችሁን የሚበጠብጥ ከሆነ ከዛ ነገር ራሳችሁን አውጡ። የሚገባችሁን ሰላማዊ ስፍራ ለራሳችሁ ፈልጉ። ሶስተኛዎቹ ዘ ድሪም ኪለር ወይም ህልም አምካኞች ይባላሉ። ይሄኛው በጣም ይጎዳል። ምክንያቱም ይህንን የሚያደርጉባችሁ የቅርብ የምትሏቸው ሰዎች ናቸው። ምናልባት አዲስ ክህሎት ልትማሩ ወይም አዲስ ቢዝነስ ልትጀምሩ ጓግታችሁ፣ ወይ ደግሞ ከዚህ በፊት ሞክራችሁ የማታውቁትን ነገር ልትሞክሩ ተዘጋጅታችሁ ለነዛ የኔ ለምትሏቸው ሰዎች ትነግሯቸዋላችሁ። እነዚህ ሰዎች እናንተን ከማበረታታት ይልቅ ተስፋ ያስቆርጧቸዋል። በጣም ከባድ እንደሆነና ብዙ ተስፋ እንዳታደርጉ አድርገው ቅስማችሁን ይሰብሩታል። እንደናንተ ላሉ ሰዎች ይህንን ማድረግ በጣም አስቸጋሪ እንደሆነና በማይሆን ጉዳይ ጊዜያችሁን እንዳታባክኑ አሳምነዋችሁ በውስጣችሁ ሲንቦጎቦግ የነበረውን እሳት ያጠፉታል። የዚህን ንግግር መርዛማነት ምን እንደሆነ ልንገራችሁ። የሚጠቅሟችሁን ምክር አይነግሯችሁም። ትክክለኛውን ሪስክ ወይም ስጋት አያሳውቋችሁም። ዝም ብለው ብቻ ይሰብሯቸዋል። ትክክለኛ አስተያየት መሆን የነበረበት ምናልባት ይሄ ነገር አስቸጋሪ ሊሆን ይችላል፣ ነገር ግን በዚህ መልኩ ብታደርጉት የተሻለ ሊሆን ይችላል የሚል መሆን ሲገባው፣ እነሱ ግን የሚሏችሁ በተቃራኒው ይህንንማ ማድረግ አትችሉም፣ ጭራሽ እንዳትሞክሩት የሚል ነው። ስለዚህ ከፍ እንዳትሉ ወደ ታች ተጭኗችሁ እዛው ያስቀሯችኋል። እንደዚህ አይነት ሰዎችን ዝም ብላችሁ የምትሰሟቸው ከሆነ ህልሞቻችሁን ያመክናሉ። እንደውም ጭራሽ ራዕይ እንዳይኖራችሁ ያደርጓችኋል። በትንንሽ ሐሳቦች ትወሰናላችሁ። በቂ እንዳልሆናችሁ ማመን ትጀምራላችሁ። ነገር ግን አንድ እውነት ልንገራችሁ፣ አትችሉም የሚሏችሁ ሰዎች አብዛኛውን ጊዜ እንዳታደርጉት ስለሚፈሩ ነው። እነሱ መሞከር የፈሩትን እናንተ ሞክራችሁ እንዳታሳዩአቸው። የእነሱን ፍርሃት ለእናንተ እስር ቤት እንዲሆን በፍጹም አትፍቀዱላቸው። ህልም የኖራችሁ በምክንያት ነው፣ ጠብቁት። ስለዚህ እንደምትወድቁ ወይም እንደማይሳካላችሁ ለሚነግሯችሁ ሰዎች ቦታ መስጠት አቁሙ። አራተኛዎቹ ዘ ቱ ፌስድ ፍሬንድስ ወይም ባለ ሁለት መልክ ጓደኞች ይባላሉ። እንደዚህ አይነት ሰዎች በጣም አደገኛ ሰዎች ናቸው። ምክንያቱም እውነተኛ ጓደኞቻችሁ እንደሆኑ እንዳትጠራጠሩ አድርገው ያሳምኗቸዋል። በእናንተ ደስተኛ እንደሆኑ ያሳያቸዋል። አለሁላችሁ ይሏቸዋል። ልታምኗቸው እንደምትችሉ ይነግሯቸዋል። ስለዚህ ታምኗቸዋላችሁ። ሚስጥሮቻችሁን ታጋራቸዋላችሁ። ለሌላ ለማንም ሰው ያልነገራችሁትን ነገር እነሱ ያውቃሉ። በመጨረሻም አንድ ቀን ይገባችኋል ሚስጥሮቻችሁን ሁሉም ሰው እንደሚያውቅ። ያ የግሌ ጉዳይ ያላችሁት ከእናንተ ጀርባ በሹክሹክታ እየተወራ እንደሆነ፣ በሌሎች ዘንድ መሳቂያ መሳለቂያ እንደሆናችሁ አንድ ቀን ትደርሱበታላችሁ። የሆነ ከባድ ቡጢ የተሰነዘረባችሁ ያህል ይሰማችኋል። ምክንያቱም ክህደት ከጠላቶች ሲመጣ ያን ያህል አይጎዳም። ነገር ግን እንደ ጓደኛ ከምታስቡት ሲሆን ግን ህመሙ ከባድ ነው። መርዛማ ሰዎች በማስመሰል የተካኑ ናቸው። እንድታምኗቸው ምን ማለት እንዳለባቸው ጠንቅቀው ያውቃሉ። ደህንነት እንዲሰማችሁ ማድረግ ይችሉበታል። ግን ከጀርባችሁ ታሪኩ ሌላ ነው። የእናንተን ጉዳይ ለሌሎች እያዛመቱት ነው። በችግሮቻችሁ እየተሳለቁ ነው። የደረሰባችሁን ጉዳት ቃላት አይገልጹትም። አንድ ጊዜ ጀርባችሁን ከተወጋችሁ በኋላ ሌላ ጊዜ ድጋሚ ሰው ማመን ይከብዳችኋል። ቀዝቃዛ ትሆናላችሁ። ተጠራጣሪ ትሆናላችሁ። ሰው መቅረብ ትፈራላችሁ። ስለዚህ እነዚህን ሰዎች እንዴት መለየት እንዳለባችሁ ልንገራችሁ። እውነተኛ ጓደኞች አይለፈልፉም ወይም ስለ ራሳቸው ወሬ አያበዙም። ራሳቸውን በተግባር ይገልጣሉ። ስትወድቁ ያነሷችኋል። ስታሸንፉ ድሎቻችሁን አብረዋችሁ ያከብራሉ። ሚስጥሮቻችሁን ሚስጥር አድርገው ይጠብቁላችኋል። አስመሳይ ጓደኞች በተቃራኒው በዙሪያችሁ የሚገኙት የሆነ የሚጠቅማቸው ነገር እናንተ ጋር ካለ ብቻ ነው። የሚጠቀሙት ነገር እናንተ ጋር ካላገኙ እመኑኝ እንደ ጉም ይበናሉ። አምስተኛዎቹ አድካሚዎች ወይም ዘ ኢነርጂ ቲፍ ይባላሉ። ከነዚህ ሰዎች ጋር ሁልጊዜ ተገናኝታችሁ ስትለያዩ በጣም ይደክማችኋል። እንደ ማንኛውም አይነት ድካም ሳይሆን የነፍስ ድካም። ልክ ውስጣችሁ ገብተው ባትሪያችሁን ከውስጣችሁ አላቀውት የሄዱ ያህል እስኪሰማችሁ። እንደዚህ ነው የሚሆነው። ይደውሉላችኋል ወይም ይመጣሉ። ከዚያ ነገሩ ወዲያው ይጀምራል።
ኑሮ በጣም እንደከበዳቸው፣ በጣም እንደተጨነቁ፣ ነገሮችን መቋቋም እንዳቃታቸው ይነግሯቸዋል። ትሰሟቸዋላችሁ፣ ልትረዷቸው ትሞክራላችሁ፣ ምክር ትለግሷቸዋላችሁ። ከዛ በሚቀጥለው ሳምንት ተመሳሳይ ነገር፣ ተመሳሳይ ምሬት፣ ተመሳሳይ ችግር፣ አንድም ነገር አልተቀየረም። እናንተ ለነሱ ጓደኞች ሳትሆኑ የስሜቶቻቸው ማራገፊያ ናችሁ። ማንኛውንም አይነት አሉታዊ ስሜቶቻቸውን የሚጥሉባችሁ። ከዛ እነሱ ቀለል ብሏቸው ይሄዳሉ። እናንተ በተቃራኒው የእነሱን ሸክም ትሸከማላችሁ። እነዚህ ሰዎች አድካሚ ናቸው፣ አቅም ያሳጧቸዋል። ልክ ቫምፓይሮች ደም እንደሚመጡት እነዚህ ሰዎች ኢነርጂያችሁን ይመጣሉ። ጊዜያችሁን፣ ትኩረታችሁን፣ ቀናነታችሁን ይወስዱታል። በምላሹ ምንም አታገኙም። የእነሱን ጭንቀት እናንተ መጨነቅ ትጀምራላችሁ። የእነሱ ስጋት የእናንተ ስጋት ይሆናል። የእነሱ ጫና እናንተን ያጎብጣችኋል። እንደዚህ አይነት ነገር ለረጅም ጊዜ እንዲቀጥል ከፈቀዳችሁ ለገዛ ህይወታችሁ የሚቀራችሁ አንድም አቅም አይኖራችሁም። የእነሱን ሸክም በመሸከም የባከናችሁ ትሆናላችሁ። የራሳችሁን ሸክም እንዴት መሸከም እንዳለባችሁ ትረሳላችሁ። ስሙኝማ፣ አንዳንድ ሰዎች መፍትሄ ሳይሆን የሚፈልጉት የምሬት ወሬዎቻቸው እንዲሰማላቸው ብቻ ነው። እንዲህ የምትቀጥሉ ከሆነ የእነሱ ቀውስ የእናንተን ሰላም እንዲያውከው እየፈቀዳችሁ ነው ማለት ነው። ስለዚህ ገደቦችን ማበጀት መቻል አለባችሁ። አሁን ማውራት አልችልም ማለት መልመድ አለባችሁ። ኢነርጂያችሁን ለመጠበቅ መፍቀድ አለባችሁ። የመጨረሻዎቹ ወይም ስድስተኞቹ ዘ ፕሮሚስ ብሬከር ወይም ቃላቸውን የሚያጥፉ ናቸው። እነዚህ ሰዎች ደግሞ በቆንጆ ቆንጆ ቃላት የሚሸነግሉ ናቸው። ምንም እንዳታስቡ የሚነግሯችሁ፣ ምንም ቢፈጠር ከጎናችሁ እንደሚቆሙ ያሳመኗችሁ፣ ደስ የሚሉ ተስፋዎች የሰጧችሁ፣ እናንተም አምናችሁ ትጠብቃላችሁ። ከዛ ምንም የለም፣ ይሰወራሉ፣ ችላ ይሏችኋል። ደግሞ እንደገና ሌላ አሳማኝ የሚመስል ሰበብ ይዘው ይመጣሉ። በተደጋጋሚ ተመሳሳይ ነገር ያደርጋሉ። የዚህ ነገር ክፋቱ በባዶ ተስፋዎቻቸው ወደፊት እንዳትጓዙ ያስቆሟቸዋል። የገቡትን ቃል እስኪፈጽሙላችሁ ባላችሁበት ተቸክላችሁ ትጠብቋቸዋላችሁ። ስለምታምኗቸው ሌላ አማራጮች አታዩም። ስትጠብቋቸው ጊዜ ታባክናላችሁ። እውነተኛ ሰዎች አላስፈላጊ ተስፋ አይሰጡም። በተፈለጉበት ይገኛሉ፣ ያሉትን ይተገብራሉ። ቃሎቻቸው ከድርጊቶቻቸው ጋር ተመሳሳይ ነው። ስለዚህ የሆነ ሰው በተደጋጋሚ ቃሉን የሚያጥፍባችሁ ከሆነ እድሎችን መስጠት አቁሙ። ጊዜያችሁ ዋጋ አለው፣ እምነታችሁም ውድ ነው። ምናልባት በዚህ ሰዓት ህይወት እየከበደቻችሁ እንደሆነ እየተሰማችሁ ከሆነ ምናልባት በስራ ጫና ምክንያት ላይሆን ይችላል፣ ወይም በገንዘብ ችግር ምክንያት፣ ምናልባት በዙሪያችሁ ባሉ ሰዎች ምክንያት ቢሆንስ? ግራ አጋቢዎች፣ ራሳችሁን እንድትጠራጠሩ የሚያደርጓችሁ ረብሻ ፈጣሪዎች፣ ህይወታችሁን በድራማ የሚያጨናንቁ ህልም ገዳዮች፣ እንደማይሳካላችሁ የሚነግሯችሁ ባለ ሁለት መልከኞች፣ የሚክዷችሁ አድካሚዎች፣ አቅማችሁን የሚያሟጥጡ ወይም ቃላቸውን የሚያጥፉና ጊዜዎቻችሁን የሚያባክኑ። እመኑኝ፣ እነዚህ ሰዎች ቀስ በቀስ እያጠፏችሁ ነው። አሁን ግን ታውቃላችሁ ማን እንደሆኑ፣ በቀላሉ ትለዩአቸዋላችሁ። መርዛማ ሰዎችን መራቅ ደካማነት አይደለም፣ ክፉ መሆንም አይደለም። መርዛማ ሰዎችን መራቅ ብልህነት እንጂ ራስን መውደድ። ምክንያቱም የአእምሮ ጤንነታችሁ ውስጡን እየገደላችሁ ካለው ጓደኝነት የሚበልጥ ስለሆነ፣ የግል ሰላማችሁ ሌላ ሰው እንዲመቸው ከማድረግ የሚቀድም ስለሆነ። ውድ ቤተሰቦች፣ እስከዚህ ድረስ አብራችሁኝ ከቆያችሁ ቪዲዮውን እንደወደዳችሁት አልጠራጠርም። ስለዚህ ላይክ ማድረግ እንዳትረሱ። ይህንን መስማት ያስፈልገዋል ለምትሉትም ሰው ቪዲዮውን ሼር በማድረግ ለብዙዎች እንዲደርስ አድርጉ። ሰላም ቆዩልኝ።